መጽሐፈ ነገሥት ቀዳማዊ ምዕራፍ 6 የእስራኤል ልጆች ከግብጽ ምድር ከወጡ 480 ዓመት በሆነ ጊዜ ሰሎሞን በእስራኤል ላይ በነገሠ በአራተኛው ዓመት ዚፍ በሚባለው በሁለተኛው ወር የእግዚአብሔርን ቤት መሥራት ጀመረ። ንጉሡ ሰሎሞንም ለእግዚአብሔር የሠራው ቤት ርዝመቱ 60 ክንድ ወርዱም 20 ክንድ ቁመቱም 30 ክንድ ነበረ። በመቅደሱም ፊት ወለል ነበረ። ርዝመቱም እንደ መቅደሱ ወርድ 20 ክንድ ወርዱም ከቤቱ ወደ ፊት 10 ክንድ ነበረ። ለቤቱም በዓይነ ርግብ የተጓዙ መስኮቶች አደረገ። በቤቱም ግንብ ዙሪያ በመቅደሱና በቅድስተ ቅዱሳኑ ግንብ ዙሪያ ደርብ ሠራ። በዙሪያውም ጓዳዎች አደረገ። የታችኛውም ደርብ ወርዱ 5 ክንድ፣ የመካከለኛውም ደርብ ወርዱ 6 ክንድ፣ የሦስተኛውም ደርብ ወርዱ 7 ክንድ ነበረ። ሰረገሎቹም በቤቱ ግንብ ውስጥ እንዳይገቡ ከቤቱ ግንብ ውጭ ዓረፍቶች አደረገ። ቤቱም በተሠራ ጊዜ ፈጽመው በተወቀሩ ድንጋዮች ተሠራ። በተሠራም ጊዜ መረጃና መጥረቢያ የብረትም ዕቃ ሁሉ በቤቱ ውስጥ አልተሰማም። የታችኛውም ደርብ ጓዳዎች በር በቤቱ ቀኝ አጠገብ ነበረ። ከዚያም ወደ መካከለኛው ደርብ በመካከለኛውም ወደ ሦስተኛው ደርብ በመውጫው ያስወጣ ነበር። ቤቱንም ሠርቶ ፈጸመ። በዝግባውም ሰረገሎችና ሳንቃዎች ከደነው። በቤቱም ሁሉ ዙሪያ ቁመታቸው 5 ክንድ የሆነ ደርቦች ሠራ። ከቤቱም ጋር በዝግባ እንጨት አጋጠማቸው። የእግዚአብሔርም ቃል ወደ ሰሎሞን መጣ እንዲህ ሲል፣ ስለዚህ ስለምትሠራው ቤት በሥርዓቴ ብትሄድ ፍርዴንም ብታደርግ ትመላለስበትም ዘንድ ትእዛዜን ሁሉ ብትጠብቅ ለአባትህ ለዳዊት የነገርሁትን ቃል ከአንተ ጋር አጸናለሁ። በእስራኤልም ልጆች መካከል እኖራለሁ፣ ሕዝቤንም እስራኤልን አልጥልም። ሰሎሞንም ቤቱን ሠራው ፈጸመውም። የቤቱንም ግንብ ውስጡን በዝግባ ሳንቃ ለበጠ። ከቤቱም መሠረት ጀምሮ እስከ ጣራው ድረስ ውስጡን በእንጨት ለበጠው። ደግሞም የቤቱን ወለል በጥድ እንጨት ከደነው። በቤቱ ውስጥ ቅድስተ ቅዱሳን ይሆን ዘንድ ኋለኛውን 20 ክንድ በዝግባ እንጨት ጋረደው። በቅድስተ ቅዱሳኑ ፊት ያለውም መቅደስ ርዝመቱ 40 ክንድ ነበረ። የቤቱንም ውስጥ በተጐበጐበና በፈነዳ አበባ በተቀረጸ ዝግባ ለበጠው። ሁሉም ዝግባ ነበረ፣ ድንጋዩም አልታየም ነበር። በዚያም የእግዚአብሔርን ቃል ኪዳን ታቦት ያኖር ዘንድ በቤቱ ውስጥ ቅድስተ ቅዱሳኑን አበጀ። የቅድስተ ቅዱሳኑም ርዝመት 20 ክንድ ስፋቱም 20 ክንድ ቁመቱም 20 ክንድ ነበረ። በጥሩ ወርቅም ለበጠው። በቅድስተ ቅዱሳኑም ፊት ከዝግባ የተሠራ መሠዊያ አደረገ፣ በጥሩ ወርቅም ለበጠው። ቤቱንም ሁሉ ፈጽሞ በወርቅ ለበጠው። በቅድስተ ቅዱሳኑም ፊት የነበረውን መሠዊያ ሁሉ በወርቅ ለበጠው። በቅድስተ ቅዱሳኑም ውስጥ ቁመታቸው 10 ክንድ የሆነ ከወይራ እንጨት 2 ኪሩቤል ሠራ። የኪሩብም አንደኛው ክንፍ 5 ክንድ የኪሩብም ሁለተኛው ክንፍ 5 ክንድ ነበረ። ከአንደኛውም ክንፍ ጫፍ ጀምሮ እስከ ሁለተኛው ክንፍ ጫፍ ድረስ 10 ክንድ ነበረ። ሁለተኛውም ኪሩብ 10 ክንድ ነበረ። ሁለቱም ኪሩቤል አንድ ልክና አንድ መልክ ነበረ። የአንዱ ኪሩብ ቁመት 10 ክንድ ነበረ። የሁለተኛውም ኪሩብ እንዲሁ ነበረ። ኪሩቤልንም በውስጠኛው ቤት አኖራቸው። የኪሩቤልም ክንፎቻቸው ተዘርግተው ነበር። የአንዱም ኪሩብ ክንፍ አንደኛውን ግንብ ይነካ ነበር። የሁለተኛውም ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበር። የሁለቱም ክንፎች በቤቱ መካከል እርስ በርሳቸው ይነካኩ ነበር። ኪሩቤልንም በወርቅ ለበጣቸው። በቤቱም ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤልና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸ። የቤቱንም ወለል በውስጥና በውጭ በወርቅ ለበጠ። ለቅድስተ ቅዱሳኑ መግቢያ ከወይራ እንጨት ደጆች ሠራ። መድረኩንና መቃኖቹን ደፉንም 5 ማዕዘን አደረገ። ሁለቱንም ደጆች ከወይራ እንጨት ሠራ። የኪሩቤልንና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸባቸው፣ በወርቅም ለበጣቸው። ኪሩቤልንና የዘንባባውን ዛፍ በወርቅ ለበጣቸው። እንዲሁም ለመቅደሱ መግቢያ ከወይራ እንጨት 4 ማዕዘን መቃን አደረገ። ሁለቱንም ደጆች ከጥድ እንጨት ሠራ። አንዱ ደጅ በመጣጠፊያ ከተያያዘ ከ2 ሳንቃ ተደረገ። ሁለተኛውም ደጅ በማጠፊያ ከተያያዘ ከ2 ሳንቃ ተደረገ። የኪሩቤልንና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸባቸው። በተቀረጸውም ሥራ ላይ በወርቅ ለበጣቸው። የውስጠኛውንም አደባባይ ቅጥር 3ቱን ተራ በተጠረበ ድንጋይ አንዱንም ተራ በዝግባ ሳንቃ ሠራው። በአራተኛውም ዓመት ዚፍ በሚባል ወር የእግዚአብሔር ቤት ተመሠረተ። በ11ኛውም ዓመት ቡል በሚባል በ8ኛው ወር ቤቱ እንደ ክፍሎቹና እንደ ሥርዓቱ ሁሉ ተጨረሰ። በ7ም ዓመት ውስጥ ሠራው።